አንተ ወንድነት መስሎ ነው እንደዚህ አይነት ነገር ውስጥ ማለት ከዚህ በፊት ነው እናንተ ተዋውቃለህ ዘመን ተለፈውበት ህይወቴን እኮ ነው ያመሰቃቀልከው ያለው ምን ማለት ነው አንተ ማን ነው ከመምጣት ችግርም ካለብህ ችግርን ረጋ ብለህ እንደዚህ ነው ከሰላም ጋር ምንድነው የምትፈልገው አንዱ ማን ነው ምን ፍቅረኛዬ ነው የድሮ ማለት ስማንም የለኝም ማለት ምን ጊዜ ሆነ ነው እንደዚህ ያረፈ አንተ አይመለከትህም አሁን የድሮ ማለት ተረጋጋ አንተ ዘለ የሰው ህይወት ውስጥ ገብተህ ብዙ ማለት ባለጌ ቆሻሻ ነው ቆሻሻ ናቲ ጋጦጥ ባለጌ በእግዚአብሔር እኔ መፍትሄ ፍለጋ ነው የመጣሁት አይ ይሄንን አድርገው ከሆነ እኔ በጣም ሰው ማመን በጣም ከባድ ነው ማለት እንግዲህ በተቻላችሁ አቅም ፕሊስ ተረጋግታችሁ ምክንያቱም እኛ ማወቅ የምንፈልገው እውነት ነው ከኔ ጋር መጨረሰሽ ነው አዲስ ፍቅረኛ ምትይው እናንቺ ላይ ማውራት እንችላለን ወጥተን ማውራት እንችላለን ምን ማለት ነው ከመቼ ጀምሮ ዘመኔን ከበላሽ ያው ሰላም የዩቲዩብ ቻናል ተከታታዮቻችን እንደምን ከርማችኋል እኛ በጣም ደህና ነን እንደምታዩት ትንሽ ጨለምለም ብሏል ነገር ግን አንድ አዲስ ታሪክ አለና የግድ እንግዳችንን ለመጠበቅ ያደረግነው ጥረት ነው ሰዓት ይሄድብን ትንሽ ጨለምለም ብሏል ቅዝቃዜም አለ ያለው ነገር ኮንሲደር እንድታደርጉት ነው ያው እንግዲህ ሰሞኑ ያለውን ታሪክ ታውቃላችሁ በቶፋ በአኑና በኪያ ጉዳይ ያለው ነገር ብዙ ደስ የሚል ነገር የለም ያለው ነገር ለማጥራት እንግዲህ እኔ መሀል ገብቻለሁ ምክንያቱም ያለው አማራጭ ይሄ ስለሆነ አዲስ ታሪክ ተፈጥሯል እዛ ታሪክ ላይ ደግሞ ቶዬ ቢገባበት ከአኑ ጋር በጭራሽ መግባባት የማይችሉበት ደረጃ ላይ ደርሰዋልና የኔ መምጣት የግድ ስለሆነ ያለውን ነገር አብረን እንከታተላለን አዲስ እንግዳለን እሱን እየጠበቅኩኝ ነው አብራችሁን ጠብቁ ያው እንግዲህ ተመልካቾቻችን በጣም ከብዙ አሰልቺ ጥበቃ በኋላ እንግዳዬ እየመጣ ነው ያለው ነገር አብረን የምናይ ይሆናል አብራችሁን ቆዩ ናቴ በጣም ነው ያስረፈድከኝ ቀን ሙሉ እንግዲህ የግድ ስለሆነ ነው አየሩን እያያችሁት መሽቶብናል አረፍ ብለን እናውራ ያው እንግዲህ ተመልካቾቻችን ከብዙ ጥበቃ በኋላ ናቲ መጥቷል አይ ቲንክ ፊቱ አዲስ ነው ለናንተ ናቲ ማን ነው ምንድነው ምናምን የሚለውን በሂደት የምናየው ነገር ይሆናል አዲስ ታሪክ ተፈጥሯል እና ቶፋ ነው የላከኝ ምክንያቱም ቶፋ እሱ ቢመጣ ከአኑ ጋር ያለው ነገር እንደምታውቁት ነው ጭራሽ መግባባት የሚችሉበት ሁኔታ ላይ ስላልሆነ ያለው እኔ የግድ በመሃል ገብቼ እስቲ ያለውን ነገር አብረን እንሰማለን ናቲ እንዴት ነህ እንኳን ደህና መጣ ግን አክሩፍ ያለው ባይዘው ማለት ሴት ልጅን እንዴት እንደዚህ ያክል ደቂቃ ታስጠብቃለህ ኦልሞስት ሙሉ ቀን ማለት ነው አይ ማለት እኔ አደዋውለሽም ድንገተኛ ስለሆነብኝ ልምጣ በሚለው ሐሳብ ውስጥ ነበር ካሁን ደጋግመሽ ስለደወልሽ ነው የመጣሁት እንጂ ጉዳዩ ራሱ ያን ያህል ግልጽ አልነበረም ለኔ ለዛ ነበር ይቅርታ አድርጊልኝ እስኪ አው ምክንያቱም የግድ ከዛሬ ማለፍ የሌለበት ጉዳይ ስለሆነ ነው የጠራው ያው እንግዲህ አንተ የሰላም ወይንም ደግሞ የአኑ ገርል ፍሬንድ ሰላም ወይም ደግሞ የቀድሞ ፍቅረኛ ሰላም ጉዳይ ነው እንድጠራ ያስገደደኝ እና አዲስ ታሪክ ተፈጥሯል እስቲ ሰላም ላንተ ምን ነች ምንድነው እኔ ድራማው ራሱ እኮ ለኔ አዲስ ነው የነብኝ ምንድነው ከሰላም ጋር እኮ ገና ብሬክ አፕ ካረገን ኦልሞስት ወር ቢሆን ነው በየትኛውም ሪሌሽን ውስጥ ደግሞ ሊፈጠር የሚችል ነገር እኮ ነው እንጂ ስንት አመት አብረን ያሳለፍነውን ነገር አንድ ወር ባልሞላ ጊዜ ውስጥ ሌላ ፍሬንድ እንጃ ማን ነው እስኪ ልጁ መጀመሪያ ማን ነው አኑ የሚባለው እንግዲህ ተመልካቾቻችን የምታውቁት ታሪክ ነው አሁን ላይ በጣም ያበጣበጣቸው ያለ ታሪክ ነውና ያው ብዙዎቻችሁ ቪዲዮ ላይ አይታችኋታል ሰላም ማለት እኛም የምናውቀው ከዚህ በፊት ሌላ ጓደኛ እንዳልነበራት እና ከአኑ ጋር ካፕል ሆና አሁን ላይ ብዙ ነገር እያየን ያለ ነውና አሁን ደግሞ እዚች ጋር እኔ ነኝ ቦይፍሬንዷ የሚል ሰው ነው የመጣው ሰው እስኪ ቆይ ከሰላም ጋር ምን ያክል ጊዜ አብራችሁ ቆይታችኋል ወደ አብረን ነው የተማርነው ከሷ ጋር ሪሌሽን ከመጀመራችን በፊት ለረጅም አመት አብረን ተምረናል የተዋወቅነው ያው ትምህርት ቤት ነው እና በጓደኝነት እንደዚሁ ሪሌሽን ሳንጀምር በጓደኝነት ወደ 7 አመት ምናምን እንተዋወቃለን ግን እንዲ ሪሌሽን ውስጥ ከገባን አሁን 3 አመት ከምናምን ሞልቷል
ስለ ትዳሩላ የምናወራበት ጊዜ ላይ እኮ ነበር እያወራን የነበረው እንደዛ አይነት ወሬ ነበር። ነገሮች እስኪመቻቹልን እስኪስተካከሉልን እየጠበቀን ድንገት በማሊው ግጭት ነው የተፈጠረው። ሁሌም የሚፈጠር ነገር ነው ያ። ድንገት አሁን ባላወቅኩት የአንድ ወር ባልሞላ ጊዜ ውስጥ አኑ ሲባል እኔ ግራ ነው የገባኝ። እስኪ ማን ነው አኑ? እስኪ አሳይኝ ከቻልሽ። እሱን ብታገናኝ ብቻ ነው ደስ የሚለኝ። እኔ ሌላ ምንም አልፈልግም። ያ አኑ ይመጣል፣ ቀጥሬዋለሁ፣ አገናኛለሁ፣ ችግር የለም። ነገር ግን አሁን ለኛም አዲስ ታሪክ ነው ገባ። እዛች ጋር ነገሮች እየሆኑ ያሉት በእርግጥ በጣም ነገሮች ፈጣጥነዋል። ለኛም ግራ ገብቶናል። ያለውን ነገር ለማጥራት ነው በዚህ ልክ አንተን እስከ ማፈላለግ ደረጃ የደረስኩትና አንተን ፈልጌ እንዳገኘ ያደረገኝ ቶፋ ነው። ቶፋ ማለት ለአኑ ምርጥ ወንድሙ ነው ማለት ይሄ በመሃል ነገሮች ያለ መግባባት አንዳንዴ ወንድም ስትሆን እልህ ውስጥ የመግባት ነገር ምናምን አለ እንጂ ቶፋን ከኔ በላይ ማንም ያውቀዋል ብዬ አላስብም። ምርጥ ወንድሙ ነው ለሱም ለኪያም። አኑ ረጅም ጊዜ ፍቅረኛ የነበረው ከኪያ ጋር ነው። አኑ ማለት በቃ ኪያን ላለማጣት ራሱን እስከ ማጥፋት ተደጋጋሚ ደረጃ ድረስ የደረሰ ልጅ ነው እና ይመስለኛል እኔ ላይክ እልህ ውስጥ የገባም ይመስለኛል። በእልህ ነው ወደ አንተ ቀድሞ ፍቅረኛ ወይም ደግሞ አሁን ፍቅረኛ ነች ወደ ምትላት ሴት ወደ ሰላም ጋር የገባበት ምክንያት እልህ ነው ብዬ ነው ማስበው። ለዛ ነው ነገሮች ወደ ነበሩበት እንዲመለሱ የግድ አንተን ማግኘት ያለውን ኢንፎርሜሽን ማወቅና ማጣራት የተጠበቀብንና አኑ ይመጣል። ነገር ግን በሰላም ጉዳይ በደንብ እንድታወራኝ እፈልጋለሁ። በእርግጥ በመሃል ይሄ መጋጨት ያለ ነው። ሰው ይጣላል፣ ይታረቃል፣ ያለ ነገር ነው። ነገር ግን ምንድነው እስኪ ከሷ ጋር ያጣላችሁ ወይም ደግሞ የግጭታችሁ መንስኤ የነበረው በዚህ ፍጥነት አኑ ላይ እንድትጣበቅ ያደረጋት ነገር ወይም ደግሞ አንድ ወር ባልሞላ ጊዜ ውስጥ የሱ ፍቅረኛ እንድትሆን ያስገደዳት ነገር ምንድነው ብለህ ታስባለህ? አላውቅም። እኔ ምን እንደምልሽ ራሱ እኮ ግራ ገባኝ። አሁን የራሱን እልህ ለመወጣት ብሎ የሰውን ትዳር መበጥበጣው ምን ይሉታል? ስንት አመት የተለፋበት ዘመንን የበላውበት እሷስ ብትሆን ሴት አይደለች እንዴ? እድሜዋ እኮ ነው አይደል እንደ ሄደው። አሁን ዝም ብሎ ድንገተኛ ነገር ብዙ ጊዜ የሚያጋጨን የትዳር ጉዳይ ነው። በቃ እሷ ቶሎ ቤተሰቦቿ እያስጨነቋት፣ እኔ ደግሞ ሬዲ አይደለሁም ለዛ ነገር። እያስተካከልኩ ነው። አሁን ለቅርቡ ቀጠሮ ይዘን ነበረ ያንን ነገር ለማስተካከል ማለት ሽምግልና ምናምን ለመላክ ማለት እሷ ወደዛ ነው የምትለው። እኔ ትንሽ ታገሽኝ ነበር እያልኩ የነበረ ነገሮች ግን ከእግዚአብሔር ጋር እየተስተካከሉልኝ ነበረ። አሁን ድንገት በመሃል በማይሆን ቀን ማይሆን ጥያቄ ጠየቀችኝ። በቃ በዚህ ቀን ካልሆነ አለች። አይሆንም ትንሽ ታገሽኝ ስላት ነው ጥላኝ ሄደችው እንደቀልድ። ነገሩን በዚህ ልክ አስፍታው እኔ ከዛሬ ነገ ትደውላለች እያልኩ እስክትረጋጋ እየጠበቅኩ እሷ ሌላ ሪሌሽን ውስጥ። እሱስ ቢሆን ምንድነው እንደዚህ የሚያደርገው? በል ብሎ የሰውን ህይወት ማመሰቃቀል ሰው አይደል እንዴ? ከሰው አልተፈጠረም? በእርግጥ ያ ወጣት ስትሆን አስቸጋሪ ነው አንዳንድ ጊዜ። እኛም ግራ ገብቶናል ማለት አኑ ለኪያ ሲል በጣም ብዙ ዋጋ የከፈለ ልጅ ነው። በዚህ ፍጥነት ከሌላ ሴት ጋር ሪሌሽንሺፕ ውስጥ ይገባል ብለን አላሰብንም። ምናልባትም ደግሞ የምር ፍቅር ኖሮት ነው ብዬ አላስብም እኔ። ምክንያቱም በቃ ከኪያ ጋር የነበረው ነገር ላይ አሁን ላይ ጥሩ ስላልሆነ የእልህ ነው የሚመስለኝ። ነገር ግን አሁን አንተ እንደምትለው ሁለቱም ጋር ጥፋት ሊኖር ይችላል። ነገር ግን 2 አመት 3 አመት የፈጀ ሪሌሽንሺፕ ሽምግልና እስከ መላክ እየደረሳችሁ አሁን ግን አንድ ወር ባልሞላ ጊዜ ውስጥ ደግሞ መኖርም ማግባትም የምፈልገው ማፈቅረውም ብላ ብዙ ነገሮች እያደረገች ያለችው ከአኑ ጋር ነውና እስቲ ያለውን ነገር አብረን ቁጭ ብለን እናወራለን። በተቻለኝ መጠን እሷንም ለማምጣት እሞክራለሁ። ነገር ግን በተቻለ መጠን ተረጋግተህ እሱም ሲመጣ ስሜታዊ ሆነህ ምናምን አይደለም ልታወራ የሚገባው። ተረጋግተህ አኑ ይመጣል። በቃ እንደ ትልልቅ ሰዎች ነን አይደለ? እኔ ጸብ ምናምን አልወድም። ተረጋግታችሁ ያለውን ነገር በግልጽ አውርተን እንድንፈታ ነው የምፈልገው። ናትዬ ማነሽ እናቴ? ያልተረዳሽ ነገር እኮ አለ። አሁን እሱ አሳለፈ እንደምትዩ ያንን መስዋዕት ከፍሏል ለበፊት ፍቅረኛው እያልሽኝ ነው አይደል እንዴ? ፍቅርን የሚያውቅ ሰው ደግሞ እንደዚህ አይነት ነገር አያረግም እኮ በል ብሎ የሰውን ላይፍ ለመመሰቃቀል። እሱ ብቻውን አይደለም እኮ አሁን እኮ እንደውም ከሱ በላይ እሷ ለሱ ፍቅር እንዳላት ነው እያየን ያለ ነው። እኔም ግራ ይገባኝ። አሁን 2-3 አመት አብረን ቆየን፣ ሽምግልና እስከ መላክ ድረስ ትዳር ነው የምትፈልገው እያልከኝ፣ ነገር ግን አሁን ደግሞ በእኛ በኩል ደግሞ እያለን ያለ ነው አይ ዶንት ኖ ምን ፍለጋ፣ የእውነት ፍቅር ፍለጋ ነው ያለው ነገር ወይንስ በሷም በኩል ያለው ነገር ልክ ያልሆነ ነገር አለ? አብረን የምናየው ነው የሚሆነው ናትዬ። ነገር ግን አሁን በአኑ በኩል እምልህ በጣም እርግጠኛ ሆኜ ኪያን ስቲል የሚወዳት ይመስለኛል። የኔ እይታ ነው። ኪያን በጣም ነው የሚወዳት። ብዙ ዋጋ የከፈለላት ልጅ ነች።
ብዙ ተመልካቾቻችን ምናምን ያውቁታል ያለውን ነገርና ግራ ገብቶናል። ቢሆንስ እልህ ነው ያለው አኑ ጋም ቶዬ ጋም አለ ብዬ የማስበው እልህ ነው እና እስቲ በተቻለ መጠን ተረጋግተን ለማውራት እንሞክራለን እና አኑን እስኪ ልደውልለት። እሺ የት እንዳደረሰ ልደውልለትና ግን ፕሊስ እሺ ችግር የለም። እሺ እንግዲህ ተመልካቾቻችን እንዳያችሁት ነው ያለው ታሪክ ትንሽ ውዝግብግብ ብያለው። ምክንያቱም በእርግጥ ኤክስ እንዳላት ነበር ያወቅኩት። አሁን ደግሞ የምንሰማው ታሪክ 2 አመት 3 አመት የፈጀ ሪሌሽንሺፕ ሽምግልና እስከ መላክ ድረስ እየተወያዩ ያሉበት ነገር ነው። አዲስ ታሪክ ነው። እስቲ አኑ ደግሞ ይመጣና ያለውን ነገር ከሱ ጋር እናወራለን። እስኪ ስልክ ስጠኝ አኑ ልደውልለት። ሴት እንዴት ሴት ልጅ ያውላ ነገር ለፍታ ዘመኗን በልታ እንደዚህ አይነት ነገር ውስጥ ሄሎ አኑ የት ደርሰሃል? እስቲ እሺ ያው ትታየኛለህ። እሺ እዚህ ጋር ሄሎ አንዋር የሚባለው ሄሎ አኑ የሚባለው አይ ቆይ ናቲ ይኸውልህ ተረጋጋ። እሱ ምንም የሚያውቀው ነገር የለም። ነገሩን ለማጥራት ነው ዝም ብዬ ደወልኩለት። ሰላም አንተ ትባል አኑ ሶሊ ሰላም ነው ዳና ነው አረፍ በል አይደለም አንተ እኮ ወንድነት መስሎ ነው እንደዚህ አይነት ነገር ውስጥ ማለት ከዚህ በፊት እናንተ ነው ታውቃለህ። ለዘመናት የለፋሁበትን ህይወቴን እኮ ነው እያመሰቃቀልከው ያለው። ምን ማለት ነው? አንተ ማን ነው? ከመምጣትህ ችግርም ካለብህ ችግርህን ረጋ ብለህ እንደዚህ ነው። ከሰላም ጋር ምንድን ነው የምትፈልገው? ሰላም አጠገብ ምን ትሰራለህ? ሰላም ማለት ይኸውልህ የኔ ውዴ ፍቅሬ የነገ ከመቼ ጀምሮ ነው እንደዛ የምትሆነው? ከኔ እሱም በጣም ቆየን አልሰማህም? ሚዲያ ላይ እየተላለፈ ነው የሆነ ድብቅ የሆነ ነገር አይደለም ነው። በነገራችን ላይ ይሄ ነው ጉዳይ ብለህ ለማስረዳትም እኮ መረጋጋትና ማንነትን በትክክል አስረድተው ችግር ምንድነው የሚለውን ነገር ምን ነው ወንድነት ያለው ነው። የሰው ሚስት ማማገጥ እኮ ነው ናቲ አይደለም። ምን አይነት ነገር ውስጥ እንደገባ ታውቃለህ? ምን አይነት የሰው ህይወት እንዳመሰቃቀልክ ታውቃለህ ወይ? አንተ ከሷ ጋር አብረህ ማቅጣት ምናምን ነገር ነው ወይ? እኔማ የሰላም ፍቅረኛ የነገ ደግሞ ትዳሯ ማን በርመዝ አንተ 7 አመት ሙሉ ከየት ነው የመጣኸው? ስለምን 7 አመት ነው የምታወራው? አንተ ማን ነህ? ከኔ በፊት ቦይፍሬንድ እንዳልነበራት ጠንቅቄ ማውቀው ሀቅ ነው። አንድ ሁለተኛ ሲቀጥል ደግሞ ሰላም ማለት አሁን ላይ ነገ የልጆቼ እናት ምትተዳር አንተ ተልኮ ቢኖር ነው አይደለም። አኑዬ ሰላም ማን ነው? ናቲ ይባላል። ስለምንድን ነው ነገሩ የምታወራው? ይኸውልህ ብትረጋጋ ነው የሚሻለው። ሰማኝ ናቲ ይኸውልህ እስካሁንም አብሬ ጠብቅ ያለው ነው ናቲ ይኸውልህ እንደዚህ ስሜታዊ ምናምን ሆነ አይደለም። ቆይ አይደለም አኑ የተራሳነ በዚህ ዘመን መነጋገር እየተሻለ እንደዚህ ነገሮችን እንትን አኑ ቴንክ ዩ እሺ በቃ የመጣሽ እኔም ካንተ ምንም አልፈልግም። አታውቅኝም አይደል? ከህይወቴ እንድትወጣ ነው የምፈልገው። እንድናወራ ነው የመጣነው። ከዚህ ጋር ማወራው አይደለም በቃ ያለውን እውነታ እንድናቅ ነው አይደለ? ስለዚህ ተረጋጋና ቁጭ በልና እናውራ ያለውን ነገር። መፍትሄ ፍለጋ እኮ ነው እንጂ ለጸብ እኮ ቶፋም መጥቶ ሁሉ ነገር እኮ እንትን ማለት ይችል ነበር። እኔ የተላኩት እውነታው እንዲወጣ ነው። አንተ የተማርክ ወጣት ብትሆን እንደዚህ አይነት ነገር ውስጥ አትገባም። እኛ ትልልቅ ሰዎች ነን። አኑ በቃ ትልልቅ ሰዎች ነን። ይኸውልህ አንተ ስለማታውቀው ነው። ይኸውልህ አኑ እኛም የምናውቀው ከዚህ በፊት የምናውቀው ሰላም አንተም እኔም ሁላችንም የምናውቀው ሰላም ፍቅረኛ እንደሌላት ነው አይደል? ፍቅረኛ እንዳልነበራት ነው። ግን አሁን ላይ ደግሞ ከፍቅረኛም በላይ የወደፊት ባለቤቷ የወደፊት ማንነቷ ከኔ ብዙ ነገሮች የምጠብቅ ሴት ናት። ታውቃታለህ? አሁን አውቄታለሁ። ማወቅ የሚገባኝ ከመቼ ጀምሮ? ይኸውልህ የማውቃት ምናልባት 10 20 ዓመት 30 ዓመት ልትሆን ይችላል። አታውቃትም እንደዛ። እኔ ሙሉ ህይወቴን ነው ከሷ ጋር የኖርኩት እያልኩ ነው። 30 ዓመት ማወቅ አይጠበቅብኝም። አሁን የማውቃትን ያህል አውቄያታለሁ። በቂ ነው ለኔ ተመችታኛለች። ገና ትላንትና ነው የምታውቃት። ገና ትላንት እሱንም አላወቃትም። አንተ ዘለ የሰው ህይወት ውስጥ ገብተህ ብዙ ማውቀው ባለጌ ቆሻሻ ነህ ቆሻሻ።
ናቲ ጋጦጥ ባለጌ በእግዚአብሔር እኔ መፍትሄ ፍለጋ ነው የመጣሁት። አይ ሌላ እርምጃ እንድራመድበት እንዳንተ ረጅም ምላስ ላይኖረኝ ይችላል፣ ላልናገር ላልሰድብ እችላለሁ። ክብርህን ዝቅ ማረግበት መንገድ ግን ለአንተ ጥሩ አይመጣም። ዘር ላይ ደርሳለሁ። አታውቅም። አኑ ይኸውልህ ባለጌ ተስፋ ህይወቴ ናት። ገባህ አይደል? እኔ ቤተሰብን እስከ መጨረስ ደርሳለሁ። አታውቃትም። አንድ ነገር እርሳት። ከዚህ ሰዓት በኋላ ወደሷ ብታይ ሁለቱንም አይኖቼን ይኸውልህ አውጥቼ ድጋሚ የምትጸጸትበትን ዘመን ነው። ለዛች አይደለም እኮ የመጣ ነው፣ ለዛች አይደለም። አኑ ፕሊስ በቃ ቢያንስ አንዳችሁ ተረጋጉና እናውራ። እንደ ትልልቅ ሰዎች አይደለን እንዴ? ሁሌ ጸባይ ሰለቻችሁ። ምን አልገባኝም እኮ እኔ ገና ስመጣ በሰላም ነበር አይደል እንዴ? መጣው በቃ አኑ አንተ ስላላወቅከው ነው። እሱ ደግሞ ሰሞኑን በሚለቀቀው ቪዲዮ ምናምን በጣም ኢሞሽናል ሆኗል። ኦኬ ታዲያ ስለዚህ ያለውን ነገር ላስረዳህ። ሰዎች ችግር ካለበት ምናልባት እኮ ሕፃን አይደለም አይደል እንዴ? በጣም አሮን ነው እንጃ መናገር ያለበት ጉዳይ ካለ ድንገት አንተ ከኪያ ጋር በነበርክበት ሰዓት ላይ መሀል ላይ ጸብ ይፈጠራል አይደለ? ጸብ በተፈጠረበት ሰዓት ላይ ኪያን ከሆነ ሰው ጋራ ድንገት ሶሻል ሚዲያ ላይ ስታገኛት ያለው ስሜት ነው እሱ ጋር ያለው። ኦኬ ታዲያ ከኔ የሚጠበቀው ምንድነው ነው? እኔ አማከረች እንደዚህ አይነት ሰው እንደዚህ ምንም ማቆ ነገር የለም። ከዚህ በፊት መጥቶም አላማከረኝም። እኔ ናርም እንዴ እሱ እኮ ነው። አሁን ሰላም እዚህ ጋር የዋሸችን ነገር አለ። ሰላም ጓደኛ እንደሌላት ነው የምናውቀው። ጓደኛ እንደሌላት ነው የምናውቀው። ከዚህ በፊት ከአንተ ውጪ ሌላ ፍቅረኛ እንደነበራት አይደለም የምናውቀው። እያልሽኝ ያለሽው ታዲያ አላት ነው የምትይኝ? አሁን እያለ ያለው ናቲ የሰላም የቀድሞ ፍቅረኛ ነኝ። የቀድሞ ብቻ ሳይሆን አሁንም አብረን ነው ያለነው። በመሃል ይሄ ነገር ቀልድ መሆን አለበት። በመሃል ስማኝም አሉ ማለት መንደር ላይ ምናምን እየተከታተልን የምታፈቅራት አይነት ሴት ከነበረች ያለውን ላስረዳው ናቲ። ያለውን ነገር ይኸውልህ ናቲ፣ አኑ የሚያውቀው ስማኝ፣ አኑ የሚያውቀው ሰላም መጀመሪያ አኑ ስትቀርበው ከዚህ በፊት ፍቅረኛ ጓደኛ ምንም እንደሌላት ነው የነገረችው። ምናልባት አንድ ወር ሊሆን ይችላል። እስኪ ንገሪኝ። ይኸውልህ ናትዬ አሁን አንተ ላይክ ኢሞሽናል ልትሆን ትችላለህ። ያለው ነገር ቀላል ነገር ሆኖ አይደለም። ነገር ግን እየተደማመጥን ነው መፍትሄ ልናበጅ የምንችለው አይደል እንዴ? አሁን ያለውን እውነታ ልናስረዳው የምንችለው እየተጫጫህን ወር ደግሞ ክፉ ነገር እየተነጋገርን አይደለም። እሺ ሚዲያ በቃ ተረጋጋ። ሚዲያ ነው አሁን ሁሉ ትልቅ ሚዲያ ነው። ሰው የሚያውቀው ጉዳይ ነው። ሰው የሚያውቀው ጉዳይ ነው። እኔ ከዚህ ወርጋት ጋር መነጋገር አያስፈልግም። ደውይላት ጥራትና እሷ ትመጣለች። ናቲ ትመጣለች። ምንም ተድበስብሶ የሚቀር ነገር የለም። ሳያቀኝ አፉን እንዲከፍት አልፈልግም። አንተ እኮ ነው እየከፈትክ ያለው። እኔ እኮ ላናግርህ ስመጣ እጄን ዘርግቼልህ ነበር። አላውቅም፣ አይቻላቅም። ህይወቴ ላይ ገባህ እኮ እኔ ካንተ ጋር ለምን አወራለሁ? ስለምን ህይወት ነው የምታወራው? ባለጌ ነህ አንተ። ውርጋት ቆሻሻ ከዚህ በፊት ምን ትሰራለህ? አሁንስ ቢሆን የስንት ዓመት ህይወት ውስጥ ዘለገብተህ እኔ ካንተ ጋር ለምንድን ነው የማወራው? ነው የታባህ ነው ማቀህ? ውርጋት አንተ ምናልባት ታውቀኝ ይሆናል። እኔ ሌላ ተረጋጋ። ያለውን ነገር ለማስተካከል ነው አይደል የመጣነው። አሁንም ይኸውልህ 9 ትናንሽ ነው ማድረግ ልክ ነው። ክብርህን በጣም ጠንቅቀው የሰው ክብር ላይ እንዳትሄድ። አኑ እዚህ ጋር እኮ ውሸት አለ። መሀል ላይ ያለውን ውሸት እኮ ለማጥራት ነው አይደል እንዴ? ራሱ ነው የሰው ማንነት የሰው ክብር ሳያውቅ ዝም ብሎ ዘጉሎ ይገባል እንዴ? ምንም ቢሆን ይኸውልህ አኑ ምንም ቢሆን እዛች ጋር የተዋሸነው ነገር አለ አይደለ? በቃ ያለው ነገር ለማጥራት እኮ የምናስተካክለው በመነጋገር ነው አይደል እንዴ? አሁን እንደዚህ ስሜታዊ ሆናችሁ በመሰዳደር ወንድ ልጅ አይደላችሁ እንዴ? ምንድን ነው ያስጠላ? እኔን ራሱ የማይሆን ነገር ውስጥ ከተተኝ እንጂ ምን አይነት ዝቅ ያልክ ተራ ማንነት ይኖር ነው? አሁን ለመረጋጋት ሞክር። አኑ ለመረጋጋት ሞክር። አላውቀውም ከእንደዚህ አይነት ሰው ጋር መተዋወቅንም አታውቀውም አይደለ? አንተም እኮ የማታውቀው ሰው ላይ መናገር መቻል የለብህም ናቲ። ማለት ነው ህይወቴን ያመሰቃቀለ ሰው እኮ ነው። እሱም እኮ አስገድዷት እኮ አይደለም የሄደችው ናቲ። አስገድዷት ይኸውልህ ካሲያስከኝ ነገ ይሆናል የኔና የሰላም በኋላ እናወራለን። ገባህ? ይኸውልህ ሰማኝ አንተ የኔና የሰላም ሰርግ ነገ ነው የሚሆነው። አሁን ነው ደውዬ ማስቀጥረው። እሱን እርሳው። ታየዋለህ አልኩ እኮ አሳያለሁ። ምናልባት አንተ የያዝከውን ነገር ሊኖር ይችላል። ነገ እሷን በቬሎ እኔ በሱ አስፈላጊ ከሆነ አንተ ሻሚያ ያዥ ትሆናለህ ከነዘሮች መጥተህ ያጨበጨብክልኝ። ጋይስ እንግዲህ በተቻለኝ መጠን ለማረጋጋት እየሞከርኩ ነው። እንዴት አይነት ተራሶ ያለው ነው? እሺ አኑ ምላሱ ራሱ አያስጠላም። ቁጭ በልና እናውራ። እስኪ አረፍ በል። እኔ መጀመሪያም እኮ ለመነጋገር ፈቃደኛ ነበርኩኝ። ናቲ አረፍ በል። አይ ግድ የለም ናቲ፣ በቃ ትልልቅ ሰዎች ነን አይደለ? በመነጋገር አረፍ በል። ዝም ባለንስ ምን ልታመጣ ነው? ምንድን ነው የምትለው? ኧረ መድኃኒዓለም አንዋር ቁጭ በል እስኪ በቃ። እንዴ የግድ እኔ ምንድን ነው መጮህ አለብኝ እንዴ? እስካሁንም ድረስ ያሉ ናቲ በቃ ቁጭ በል። ትልልቅ ሰዎች ናቸው አይደል እንዴ? እንዴ ምንድን ነው እንዴ? ሰሚኛለሽ?
እየሰማሽኝ ነው አይደለ? በቃ እንደማመጥ። አንተም ስታወራ እሱ ያወራል፣ እሱ ሲያወራ አንተም ታወራለህ። እንዴት እንደማመጥ? የሚሰማ ከሆነ ላውራ ወይ አለመተው በቃ በቃ በተራ ተራ አንተም ታወራለህ እሱም ታወራለህ። ልትተዋወቁ ነው የሚገባው። አትተዋወቁም አይደለ? አንተ ይሰማላ። ሶሻል ሚዲያ ላይ ነው አሁን የምታውቀው አይደለ? አጭር ጊዜ ነው። እሷ ደግሞ ዋሽታለች። ባለቤት ወይም ደግሞ የቀድሞ ፍቅረኛ የምትላት ወይም ደግሞ ሰላም እስቲ ለአሁን ኩርፊያ ነው እንጂ አብረነን የምትላት ሰላም ለአንዋር ጓደኛ እንደሌላት ነው የነገረችው። ለአኑ ብቻ አይደለም እኛም የምናውቀው ከዚህ በፊት ጓደኛ እንደሌላት ነው። ሲጀምር ሊታመንም የሚችል ነገር አይደለም። ጓደኛ የላትም ሊኖራትም አይችልም። በተለይ ደግሞ ከእንዳንተ አይነት ሰው ጋር አብራ ባላንስ የምታረግ ማች የምታረግ ሰው አይደለም። እርግጠኛ አትሁን አኑ፣ እሱን እርግጠኛ አትሁን። እውነታው እኮ ይወጣል። በቃ አሁን የሰላም እንደዚህ አይነት ምርጫ እንደዚህ አይነት ሰው ምርጫው ልታረግ ትችላለች። ሰላም በእንደዚህ አይነት ተራ ወይ ደግሞ በእንደዚህ በወረደ ልትጣት ተመሰለ እሷ ነች የምታውቀው። ሰላም እንደዚህ አይነት ቀለል ያለ ገንዘብ ያምሮን አቆሽሾታል። አንተ በክት ትሰሚኛለሽ? እናት ሚዲያ ነው አይደል እንጂ ሚዲያ ነው። ሚዲያ ላይ የሚተላለፍ ነገር ነው። እንግዲህ ጋር እኔ መነጋገርን አልፈልግም። ናቲ አንተ ታውቃለህ፣ ሚዲያ ላይ የሚተላለፍ ነገር ነው። እሺ መስማት የሚችል ከሆነ ስለዚህ ፕሊዝ ሚዲያ ላይ የሚተላለፍ ነገር ተጠቀሙት። ቃላት እንኳን እንትን በሉ። እንግዲህ ቤተሰቦቼ በጣም ይቅርታ። እንግዲህ እንዳያችሁት ነው ያቋረጥኩት። የነበሩበትን ስሜት ትንሽ ለማርገብ ነው እና እንደምታዩት መሽቷል እና ትንሽ መብራት ምናምን ይዘውልኝ እንዲመጡ ለማድረግ ነበረ። ወደ ነበርንበት እንቀጥላለን። በተቻለ አቅም አኑዬ ፕሊዝ ያለው ነገር ያለው እውነታ ነው ማወቅም ያለብን አይደለም። እንደዛ ነው ቃሳቢ ስመጣ የተቀበለበት መንገድ ስለዚህ ፕሊዝ በቃ በእኔ ይሁንብህ፣ ፕሊዝ በእግዚአብሔር በእኔ ይሁንብህ ያለው ነገር። ናትዬ አንተም ተረጋግተህ እሺ፣ በቃ ወጣቶች ነን አይደል እንዴ? ትልልቅ ሰዎች ነን። ስለዚህ በመነጋገር ነው ማመን መቻል ያለብን። ስለዚህ እባክህን በቃ ተረጋግተህ ያለውን ነገር አስረዳው። ምክንያቱም እውነታው እሱ ምንም የሚያውቀው ነገር የለም። ኢሞሽናል ቢሆንም ቢናደድም አንተም በአጭር ጊዜ ውስጥ የተፈጠረው ነገር አደናብሩህ ነው። እሱም ደግሞ ጭራሽ ምንም የሚያውቀው ነገር የለም። ሰላም ጓደኛ የሚባል ነገር እንደሌላት ነው የሚያውቀው። ስለዚህ ለነገሩ አዲስ ነው። ሁለታችሁም በተቻላችሁ አቅም ተረጋግታችሁ ለማውራት ሞክሩ እባካችሁ። የኔ እናት ትሰሚኛለሽ አይደለ? ቅድም ሚዲያው ከመጀመሩ በፊት አስቀድሜ እንደነገርኩሽ ከሷ ጋር የምንተዋወቀው አብረን ነው። ክላስ የተዋወቅ ነው የተማር ነው። ኦልሞስት ከተዋወቀን ወደ 7 ዓመት ሆኖታል። ኢማጂን እና ሪሌሽን ከጀመርን ራሱ 3 ዓመት ከምናምን ሆኖናል። አሁን ይሄ ምናልባት መሀል ላይ የተፈጠረ 1 ወር የማይሞላው ብሬክአፕ ላይ እኮ ነው ድንገት ይሄ ሁላ ነገር የተፈጠረው። እኔ ምንም የማላውቀው ነገር ነው። እኔና እሷ እኮ ለሰርጉላ እኮ አንተ የት ነበርክ ነው 1 ወር ጊዜ ውስጥ ምናልባት እንደዚህ አይነት ሪሌሽንሺፕ ሲጀመር በዚህ በኩል እንደዚህ አይነት ህይወት አለ። እየገባህበት ያለው ነገር ትክክል አይደለም። ሶሻል ሚዲያ ላይ ነው እየተላለፈ ያለው። መጣ የተደበቀ ነገር አይደለም እያደረግን ያለ ነው። አኑ ይኸውልህ አሁን ያለውን ነገር ተረጋግተን ለማውራት እየሞከርን አይደለ? በቃ ሁለታችሁም ከስሜት ወጣችሁ ነው አሁን አሪፍ እያወራችሁ ያላችሁት። ኢትስ ኦኬ። ስለማታውቀው ነገር ስለሆነ አሁን እኮ ሰላም ትመጣለች እኮ። ምክንያቱም አንተና እሱ ለመተማመን ብቸኛ ያለችን አማራጭ እሷ ስለሆነች መምጣቱ አይቀርም፣ ትመጣለች። ነገር ግን እስኪ እሱም የሚለውን ነገር አዳምጥ። አንተም ብትሆን ረጅም ጊዜ አብረህ የቆያት ሴት በመሃል ተኳርፈህ 1 ወር ባልሞላ ጊዜ ውስጥ ስሜቱን እረዳዋለሁ። እውነቱ ነው ሆኖ ከሆነ ብልግና ነው፣ ይሄ ትክክል ያልሆነ ነገር ነው። ሲጀምር ግን እሷ ስትነግረኝ እያንዳንዷን የህይወቱ ምዕራፍ በዚህ በልኩ ቆርጭለን ስናወራ ምንም አይነት ቦይፍሬንድ እንዳልነበራት ከምንም አይነት ሰው ጋር ሪሌሽንሺፕ እንዳልነበራት እና ደግሞ ከዚህ በኋላ ደግሞ ከኔ ጋር መቆየት እንደምትፈልግ ከኔ ጋር የሚቀጥለውን ህይወቷን ወይም ደግሞ እስከ ከትዳርም በላይ በልጆች መባረክ እንደምፈልግ ነው ስታወራኝ የነበረችው። ድንገት መጥቶ እንደዚህ ነው ብዙ ሲያስረዳኝ ራሱ የሚያስረዳበት መንገድ እኮ ስርዓት ያለው ቢሆን እኔ ላዳምጠው ዝግጁ ነበርኩ ሲጀምር ራሱ ማለት ነው። ግን እሱም ደግሞ በዚህ ልክ ማለት ያው ኩርፊያ በጥንዶች መሀል ያለ ነው እና እሱ እንዳስረዳኝ ከሆነ ቀደም ብሎ ትዳርን ልክ አንተ እንደምታስበው ትዳርን እያሰቡ የነበሩ ጥንዶች ናቸው። በመሀል የተፈጠረ ግጭት ላይ ድንገት እንደዚህ አይነት ነገር ስቲል ኤክስ ብዬ እንኳን ሳወራው ኖ ኤክስ አይደለችም። በመሃል ላይ ጸብ ያለ ነው። ነገር ግን እኔ በቃ እሷን አገናኝኝ። እንዴት ደግሞ በመሃል ይሄ ሁላ ነገር ታሪክ ሊፈጠር ይችላል? እሱም ግራ ገብቶታል። ስለዚህ ያለው ነገር ሁለታችሁም ጋር መረዳዳት ነው። እኔ እረዳሻለሁ ነው ትክክል ነው። ይሄንን ነገር ምናልባት 7 ዓመት አቆየው ያለው ፍቅር ከሆነ በጣም ብልግና ነው፣ በጣም ትክክል ያልሆነ ነገር ነው። በእኔ በኩልም መደረግ የማይገባው ይሄ ሆኖ ባቅ መጀመሪያም ፍቅር ውስጥ አልገባበትም አልጀምረውም ነበር እውነቱን ለመናገር ከሆነ። ግን ይህንን ነገር ሲፈጸም እሱ የት ነበር? 1 ወር ሙሉ ጋፕ ነበረው እዚህ ነገር ውስጥ ቀን በቀን
ህይወታችን በጠቅላላ የኔ ህይወት በተለይ ሶሻል ሚዲያ ላይ ነው ሁሉም ሰው የሚያውቀው ነው ሶሻል ሚዲያ በዚህ ላይ መጥቶ ሌላው ሰው እንደሚጠቀመው የሚጠቀም ሰው ላይሆን ይችላል ቅርብ ጊዜ ነው ያየው ሲያየውም ደንግጧል ያለውን ነገር ከዛ ባለፈ ደግሞ እኔ ይሄንን ነገር እንዳወጣ የላከኝ ቶፋ ነው ቶፋ ማለት አሁን ባለው ይሄ መሐላችሁ ላይ ያለውን ነገር እልሁን ምናምን ተወውና በጣም ጥሩ ወንድምህ ነው ምንም ጥርጥር የለውም ከኔ በላይ ቶፋን እዚህ እንትን ላይ የሚያውቀው ሰው የለም ብዬ በሙሉ አፌ የምናገርለት ልጅ ነውና ምንድነው አላማው በቃ ያለውን እውነታ ማወቅ እኔ የምፈልጋለሁ ይሄንን እኮ ማወቅ እውነታው ነው አንተ የምታውቀውን ነገር ነግሬዋለሁ አንተ ምንም እንደማታውቅ ነግሬዋለሁ ያለውን ነገርና ናቲም ደግሞ አትፈርድበትም አብሮ አደጉ ነች ረጅም ጊዜ በፍቅር ያሳለፉ ሰዎች ናቸው በመሃል ጸብ በተፈጠረበት ሳለ ከዛሬ ነገ ወይ ትመጣለች ወይ ደግሞ ነገሩ ይስተካከላል ብሎ ያሰበ በነበረበት ሰዓት ላይ ድንገት ፍቅረኛውን ሶሻል ሚዲያ ላይ ሲያያት ያለውን ስሜት ወንድነ ልትረዳው ይገባልና 100% ይገባኛል በትክክል ለሁለታችሁም ግራ የሚያጋባ ነገር ነው ያለው ነገርና እሱን ለማጥራት ነገር ይሄን እንደዚህ አይነት ትልቅ የግድ እሷ መምጣት ይኖርባታል እና ናቲ እስቲ ሌላ የምታስረዳው ነገር አለ ብለህ የምትለው ነገር አለ እኔ አሁን እሱ እንደሚለው ወር ሙሉ እንደሚለው ራሱ እኔ የማውቀው ነገር የለም አሁን አንድ ሳምንት አይሆነውም እኮ ቪዲዮን ካየው ሚዲያ ላይ እኔ ከሶሻል ሚዲያ ምርቄ ነበረ ብሬክ አፕ ላይ ያው ተሰበሪያለሽ ብዙ ነገርን ተስፋ ባረክሽበት ነገር ላይ እንደዚህ አይነት ነገር ሲፈጠር ራስሽን ታገያለሽ ዳታ የሚባለውን ነገር ራሱ ርቅ ያለው አልተጠቀምም ነበር በመሃል ሰሞኑ ነው በዚህ ሳምንት ሰው ያሳየኝ እና የመሰለኝ ሁላ ቀልድ ነበርኩ ልታናደኝ ፈልጋ ይሄን ነገር የፈጠረች ነበር የመሰለኝ በርግጥ ያለው ነገር የእውነት ፍቅር ይሁን የእውነት ደግሞ ብሽሽቅ ይሁን እሱ እውነታው ሲወጣ የምናውቀው ነገር ነው የሚሆነው እኛም አኑን የምናውቀው ከዚህ በፊት እንደነገርኩ ረጅም ጊዜ ዋጋ የከፈለለት ሪሌሽንሺፕ የነበረው ሰው ነው እና በመሃል ያው እንደምታውቀው አንተም ከጓደኛ ጋር እንደተፈጠረው ጸብ ነው የተፈጠረው በመሃላቸው ነገር ግን ሁለቱም በተለያየ እልህ ውስጥ በመግባታቸው ይሄ ነገር የተፈጠረ ነው የሚመስለኝ ያለውን ነገርና ሰሜው ሁሉ ካፌ ጠፍቷት ግልጽ እንዲሆንልህ የምፈልገው ነገር ቢሆን እኔ ከሰላም ጋር ያለሁት ብሽሽቅም ይሁን ሲሪየስ ላይፍም አድርጌው ይሁን እንደዚህ አይነት ሪሌሽንሺፕ ካላት ሴት ጋር ወይም ደግሞ 7 አመት ፍቅረኛ ያላት ሴት ጋር የፈለገ አይነት ነገር ውስጥ በሆን ብሽሽቅም ቢዝ ሲሪየስሊም ፍቅርን ቢይዘው እንደዚህ አይነት ነገርን ምርጫ ያላደርግም እንደዚህ አይነት ሴትን ምክንያቱም ሌላ ህይወት ሌላ ሪሌሽንሺፕ ያላትን ሴት እኔ ለምርጫ በፍጹም አላቀርባትም ነበር አላደርገውም ነበር ሲጀምር ነው ማለት በቃሽ አሁን ተግባባን አይደል እኔም ማውቀው ነገር የለም በቃ አሁን እስኪ እንዳልሹ ሚዲያ ነው ትልቅ ሚዲያ ነው ሰው ሁሉ የሚከታተለው ነገር ነው ጥሪያትና የምታወራውን ታወራ የምረዳት እሱ ሳይክ ሆነ እንደዚህ አይነት ነገር ውስጥ የገባው በቃ አይሲ ሶሪ እንዴት እንደዚህ አይነት ነገር አደርጋለሁ በፍጹም ላደርግም አልችልም እንጂ እሺ በቃ እንግዲህ ተመልካቾቻችን ያለው ነገር እንዳያችሁት ነው የእውነት እንደዛሬ ተቸግሬ አላቅም እንደምታዩት ጨለማው ያለንበትን ቦታ ብዙ ምቹ አይደለም የግድ ግን ለእናንተ መቅረብ ስላለበት እውነታው ማወቅ ስላለባችሁ ያደረግነው ጥረት እንደሆነ እንድትረዱ እንፈልጋለሁ በግራና በቀኝ ያለው ነገር እንዳያችሁት ነው አኑም ምንም የሚያውቀው ነገር የለም እኛም ምንም የምናውቀው ነገር የለም ሰላም ሪሌሽንሺፕ እንደነበራት በዚህ በኩል ደግሞ ጭራሽ የትዳር አጋር ሊሆን ያሰበ ወገን መጥቷልና አሁን ያለው ነገር ናቲን እንመን ወይንስ አኑ ጋር ያለውን ነገር እንመን የግድ እሷ መምጣት ስላለባት እሷ መጣ ከሷ ጋር ያለውን ነገር ደግሞ አብረን እናያለን እንግዲህ ተመልካቾቻችን ሰላም እየመጣሁ ነው ብላኛለች እዚህ አካባቢ ደርሳለች ያችሁት እንደው ናይ እዚህ ጋር ሁለት ይሄንን አድርገው ከሆነ እኔ በጣም ሰው በጣም ከባድ ነው እንግዲህ በተቻላችሁ አቅም ፕሊስ ተረጋግታችሁ ምክንያቱም እኛ ማወቅ የምንፈልገው እውነታው ነው ገባህ ነው የኔ እናት ሶሊ ምንድነው እያደረገ ያለው እባክህ ተረጋጋ ማነው ማሳያ ነው ማለት አይደለም እንደዚህ አትያዛት እጇን ሲጀመረ ናቲ ተረጋጋ ማሳያ ነው
ምንድነው እየተደረገ ያለው? ናቲ ቆይ ድራማ ነው እንዴ? ተረጋጋ። ምንድነው መረጋጋው እያደረገ ያለው? ምክንያቱም አሁን ማነው እሱ? ፍቅረኛ ምን ማለት ነው? ምን ማለት ነው? ከመቼ ጀምሮ ዘመንን ከበላሽ ያው ለአመት እንደማታሽኝ አውቄ ነበር። ተፈጠረ ተራታራ ቀልድ ነበር። ያው ለአመት መጀመሪያ ማውቄ ነበር። ፍቅረኛ ምን ማለት ከመቼ ጀምሮ ነው ፍቅረኛሽ ሊሆን ይችላል? ከኔ ጋር መጨረሰሽ ነው አዲስ ፍቅረኛ የምትይው? አኑ ተረጋጋ። አንተ ዝም በል። እኔና አንቺ ዛሬ ማውራት እንችላለን፣ ወጥተን ማውራት እንችላለን። ነው እንዳትነካትና አውራን አይመለከትም። ነገር አሳርፊልኝ። አይመለከትም ማለት ምንድነው? ነገርከኝ እኮ አይደል እንዴ? እኔና እሷ አንዴ እናውራ። አይደለም አኑ በቃ ተረጋጋና እስኪ ያለው ነገር እውነት ይሆናል እንዴ ብዬ እሺ በቃ አኑ አንተ ዝም በል እስኪ። አኑ ተረጋጋ። አንቺ ቆይ ምን አይነት ሴት ነሽ? ምን አይነት አውሬ ሴት ነሽ? አሁን ለአመት ለትንሽ ጥቅም ብለሽ ሰርባት አልፈልግም። በትክክለኛ መንገድ እናናገራት ከሆነ አንተ አይመለከትህም። አሁን ፍቅረኛዬ ነው እያለች እኮ ነው በግልጽ አማርኛ እየሰማህ አይደል? ሰማን እኮ አኑ በቃ ዝም በል አንዴ በቃ ዝም በል አኑ ዝም በል። አሁን ሁለቱ ነው የሚተዋወቁት አይደለ? ስለዚህ ያለው ነገር ምንድነው? ማን ነው እሱ? ማን ነው? ምንድን ነው? ፍቅረኛዬ ነው። የድሮ ማለት ስማንም የለኝም። የድሮ ማለት ምን ጊዜ ሆነ ነው? አንተ አይመለከትህም። አሁን ናቲ ተረጋጋ። ናቲ ተረጋጋና ምንድነው ተረጋጋ ነው ላይ የምትበረችው? እሱ ዞር አድርግልኝ። እሺ ችግር የለውም። እሱንም አንተ እንደዚህ ሊሆን ካደለም ምንም አይነት ሰው አላውቅም አላልሽ? አኑ በቃ እሷም ጓደኛ እንደሌላት ማለት የምናውቀው በቃ እሺ። አሁን ያለውን ነገር ከሁለቱ አንደበት ነው መስማት ያለብን። ስለዚህ እኔም አንተም ዝም ነው ማለት ያለብን በቃ